አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን ደህና ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማቸው በዝዝት ይበልልኝ። ዛሬ በአንድ በጣም ይጠቅማችኋል ለዩቱበር ለሆናችሁ በተለይ አዲስ ዩቱበር ለሆናችሁት በጣም ጠቃሚ የሆነ ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንደምናየው ከሆነ የብዙ ልጆች ቻናል እየተዘጋ ነው ያለው በአሁኑ ሰዓት። በተለይ ተከፋይ የሆኑት ማለት ነው 2 3 ዩቱብ የከፈላቸው ልጆች ቻናላቸው እየተዘጋ ነው ያለው። ከዛ ከጥፋት ምንድነው ለምንድን ተዘጋባቸው? እንዴትስ ምንድን አጥፍተው ነው? ያኔ ስበቡ ማድረስ ግዴታ ስላለብን በምን የተነሳ ተዘጋባቸው የሚለውን ነገር አብረን የምናይ ይሆናል ማለት ነው። ይጠቅማችኋል። ጥንቃቄ ማድረግ አለባችሁ ማለት ነው። ቻናላችን ተዘግቶ ከማልቀሳችን በፊት እንደዚህ የለፋንበት ቻናል ስንት ዋጋ የከፈልንበት ቻናል ተዘግቶ አሳራችንን ከምናይ ማለት ነው። ማለት ስንት አሳራ አይተንበታል። እውነት ለመናገር በጉልበት ስራ አይደለም፣ የጉልበት ስራ አይደለም። ዩቲዩብ በጉልበት የሚሰራ ስራ አይደለም። እንዲሁም ደግሞ የሚሰራው ምንድነው? በአቅላችን ነው፣ በአእምሯችን ነው የሚጫወተው። በነገራችን ላይ ዩቲዩብ ማለት ነው አካላችንን ሁሉ በቃ አእምሯችንን ሁሉ ነው የሚቆጣጠረው ጠቅላላ ማለት ነው። ያኔ ይሄን ነገር ለማትሰሩ ይሄን ዩቲዩብ ለሚሰሩ ሰዎች ይሄን ስነግራችሁ ታውቁታላችሁ። ለማይሰራ ሰው ግን አሁን ይሄን ብነግረው እንዴት ነው በአእምሮ የሚሰራው ብሎ ትንሽ ግራ ሊገባው ይችላል። ግን በአቅላችን ነው የሚጫወትብን ማለት ነው። እሱም ምንድነው? ከመዳም ስራ ጋር ከሰዎች ጭቅጭቅ ጋር ያኔ ሰላም የተቀመጠ ያኔ የሚመቸውም አለ በዙ አጋጣሚ ማለት ነው። ግን ስንት የማይመችን ልጆች አለን። በሳይለንት ጥለን እየሄድን በሰው ቤት ስንሄድ አንድ ቦታ ጥለነው አለሁ ማለት የማይመችን በቃ መግባታችንን አሳውቀን መውጣታችንን የምናሳውቅ የምንረሳው ስንት ሰከንድ ሆነን ስንት ደቂቃ ሆነን ስንት ዋጋ ከፍለንበታል። ብቻ ዩቲዩብ በአንድ ሰው እጅ የሚሰራ አይደለም። የብዙ ሰው ጉርብ የሚያስፈልገው ነው። እና ያንን እንደዛ ለፍተንበት ቻናላችን ሲዘጋ ደግሞ በጣም ያማል። እንኳን አይደለም መዘጋት ቀርቶ አይደለም ክፍያ ጀምሮ መዘጋት ቀርቶ አይደለም ገና ለገናው እንኳን ማለት ነው። ገና ለገናው እንኳን የሆነ እንትን ላይ በቃ የሆነ ስህተት ተሳስተን ጀምረን 500 ሰብስክራይብ ይዞ ወይ የሆነ ትንሽ መያያዝ እንዲጀመረልን ሲበላሽብን እንኳን እንዴት ነው የሚያደርገን? ሲቀጥል ደግሞ ሞኔታይዝ ሆነን ሞኔታይዝ ሰዓት ለመሙላት ግብ ባለንበት ሰዓት ሲዘጋብን ወይንም ሳይቀበለን ሲቀር ሁሉን ነገር ማቴሪያሉን አሟልተን ሳይቀበለን ሲቀር ምን አይነት ነው ስሜቱ ማለት ነው? በጣም ነው የሚጎዳው። በጣም ማለት ነው ከምንም በላይ ነው ስሜቱ የሚጎዳው። በዛው አጋጣሚ ተስፋ የማይቆርጡ ልጆች አሉ። 3 4 ሞክረው እኔ የማውቃት ልጅ ራሷ ላይ በ3ኛው ተቀብሏት አሁን እየሰራኝ ነው ማለት ነው። እና ተስፋ ያው በዛው አጋጣሚ ተስፋ መቁረጥም አያስፈልግም። ተስፋችን ወደፊት መሆን አለበት ማለት ነው። ወደ ገደለው ወደ ሀጃይ ዛሬ የመጣሁበትን ዋና አንድ ፍሬ ሀሳብ ስነግራችሁ ምንድነው? ቻናላችሁ ለደንበኞቻችሁ ማለት ነው መተው ቤታችሁ መተው ቀለም የምትቀቧቸውን ሰዎች ጥንቃቄ አድርጉ። ሁለተኛ ስልክ ቁጥር ሰጥተዋችሁ ስልክ ቁጥር አትስጡ። የመጨረሻ ማለት ነው። በቃ እኔ ማስጠነቀቃችሁ በራሴ የደረሰብኝ ነገር በእናንተም እንዳይደርስባችሁ ማለት ነው። ይንጡ፣ ይሳቁ፣ ይጫወቱ። ሰዓት መሙላት ነው የምንፈልገው። ላይክ እንፈልጋለን፣ ሰብስክራይብ እንፈልጋለን። ይምጡ፣ ይጫወቱ፣ ቤታችንን ያዳምቁት። ግን ሲመጡ ስልክ ቁጥር እያሉ አንዳንድ ባለጌ የሆኑ ሰዎች አሉ ማለት ነው። ለነዛ ለሰዎች በፍጹም ስልካችሁን እንዲያትሰጡ በፍጹም ማለት ነው። ጓደኛ የደረሰባት እናንተም ላይ እንዳይደርስባችሁ በፍጹም ስልክ ቁጥራችሁን እንዲያትሰጡ። በማውራት ከፈለገሽ በሚዲያ ላይ እዛው ያወራሽ የሆነ ነገር ማለት ከፈለገ በቃ እዛው ይበል ማለት ነው። ግን ስልክሽን በውስጥ ሰተሽ ምንድን ያደረጋት ጓደኛዬን አንዷን ስልክሽን ካልሰጠሽ ብሎ አንዱ ግብግብ አለባት። በቃ ስልክሽን ስጪኝ ሲላት እሷም ጭቅጫቄውን ስትሰለች ሄዲያ ኮሜንት ላይ ያስቀመጠችለት ቪዲዮ ያለበት ጋር ስታስቀምጥለት ከዛ መጥቷለች። ቀጥታ በዋትሳፕ አወራኝ አለኝ። ከዛም በዋትሳፕ ስታወራው እዚህ እንዳየሁት እዚህ አደበኛ የነበረው ልጅ እዛ በጣም ባለጌ ሆናለች። በዋትሳፕ ሲያወራት ማለት ነው። ስለዚህ ምንድነው እሷ እዛ እንዲያያት በውስጥ መታ ስትኮፋተርበት በውስጥ መቶ ሲያወራ ስትኮፋተርበት እንደጠበቀው ሳትሆንለት ስትቀር ምንድነው ያደረጋት? እንዳለ የጻፈውን ሁላ ደልተዋለች። ምንድነው ያደረጋት?
እንዳለ ሲጥፈው የነበረውን ሁሉን ነገር ሲያስቀምጥ በቃ እንደዛ በቃ ብልግና ሁላ የሚጥፈውን ሁላ እንደዛ በቃ ሌላ ቦታ ገባለች ልጁ ማለት ነው። እንደዛ እዛ ጋር ጥሩ የነበረው በዋትሳፕ ሲመጣ ጸባው ተቀያየራለች። ከዛ ማረገው ሳጣ በወለኩት አለች። በወለኩትና መልሼ በስንተኛው ቀን ስገባ የጣፈውን ቴክስት በቃ ሁሉንም ነገር እንዳለ አጥፍቶታል አለች። ኖርማን ጨርሶ እንዳለ ያለውን ሁሉ እንዳለ ዴልቶታል አለች። ከዛ ሲደልተው ምንም አልመሰለኝም ማለት ዝም ብዬ ተቀመጥኩኝ አለች። ያው ቦልከዋለች። በዛም በቻናሏም ጋር መጣ፣ ቤቱ ጋር ላይ ስትገባ መጣ፣ ሊያወራት መጣ። በቃ እንደዛው እንደ ብዙም አይደለም የሆነ ነገር ጣል እያደረገ ዝም ብሎ ይቀመጣል አለች። ከላይ ምንድነው ያደረጋት? ሌላ አካውንት ከፈተ። ፌክ አካውንት ሌላ አካውንት ከፍቶ መጥቶ ቀብኝ አላት። ቀባችው። እደማመራለሁ ቻናል መስራት ዩቱብ መስራት ፈልጋለሁኝ ቀብኝ አለኝ አለች። እሷም አላወቀችውም፣ ሌላ ሰው መስሏታል። ቀባችው። ቀለም ሰጠችው፣ ቀባችው። እና ውዶችዬ የምልላችሁ ነው እንትናችሁን ስልክ ቁጥራችሁን በውስጥ ለሚመጡ ሰዎች አትስጡ። እናም ልጅቷ የተሰራችው ስራ በውስጥ ለልጁ ስልክ ቁጥር ሰታው ስለነበረ በውስጥ ሲያወራት እንደጠበቀችው ሳይሆን ሲቀር አካውንቱ ቀይሮ ልጅቱን ላይ ተቀምጦ ማለት ነው። ቀለም ስለሰጠችው ሌላ ሰው መስሎ ስለመጣ ቀለም ስለሰጠችው መቶ እሷን ሰላም የሚላትን ሁላ ኮሜንት የሚጥፈውን ሁላ ደንበኞቿን ሁላ በብሎክ ነበር የሚያጥረገርጋቸው ማለት ነው። ያ ልጅ ምንድነው ይሄ ሁላ ሊሆንበት የቻለው? እሷ ጥንቃቄ ጥፋቷ ምንድነው? ስልክ ቁጥር መስጠቷ ነው። ለእሷ ለልጅ ማንነቷ እንዲገምታት አደረገች። በውስጥ ሰጠችው። ስትሰጠው ጠባው ተቀየረ። እንደጠበቀችው ሳይሆን ሲቀር እሷም ደግሞ እንደዛ እዛ ጋር ጥሩ ሰው የነበረ ሰው መጥፎ ይሆናል ብላ ስላልጠበቀች እንደዚህ ሆኖባታል ማለት ነው። እና ይሄንንም ደግሞ ምክንያቱም በውስጥ ገብቶ ሀይ ብሎ ቢጥፍላት በዛ በአካውንት ቢጥፍላት እዛው ላይ ቀለሙን ታነሳበት ነበር፣ ማንንም ሰው መቦለክ እንዳይችል ማለት ነው። ግን ምንድን ነው መግባቱን አያሳውቃትም ይሄ ልጅ። አስባችሁታል? መግባቱን አያሳውቃትም። ተላይ ይመጣል፣ ይቀመጣል። ከተቀመጠ በኋላ ቀለሙን እንዳለ እሷን ሰላም የሚላትን ሰው ሁላ ተላይ ተቀምጦ ብሎክ ነበር የሚያደርጋቸው። አዲስ ደንበኛም ሲመጣ እንደዛው ብሎክ ነበር የሚያደርጋቸው። ከዛም ደንበኞቿ ጠፉ፣ ቻናሏ ቀዘቀዘ፣ ሰዎቿ ጠፉ። በቃ ሌላ ጉዳይ የሆነ ነገር አለም ሁላ ማለት ነው። ከዛ እሷም ያልጠበቀችው ነገር ሲገጥማት ምንድነው ሰዎች የቀሩ። ከዛም ደግሞ ጓደኞቿ ለምንድነው የምትቦልኪን እያሉ ሲሏት ጊዜ በውስጥ የሚያውቋት ማለት ነው ቀለም ያልተሰጡ ልጆች እንደዚህ ሲሆኑባት ጊዜ በጣም ቤቷ ሞተ። ከዛ ስትጠይቅ ለካስ ከላይ ሆኖ እየቦለከ ነው ያ ልጅ ማለት ነው። ቀለም ስለተሰጠ ከላይ ሆኖ እየቦለካቸው ነው ያለው ደንበኞቿን ማለት ነው። በዛ የተነሳ ቻናሏ ቀዝቅዞ እንዳልሆነ ሆኖ ነበረ። ከዛም ጎግል ክሮም ውስጥ ገብታ ያንን ልጅ ቀለሙንም አንስታ ቦለከችው ማለት ነው። ስለዚህ እናንተ ጥንቃቄ አድርጉ። መጀመሪያ እውቀት ያለው ሰው ደግሞ ቻናል ማዘጋት ይችላል። ይሄን ታውቃላችሁ። ከተባበሩ ቻናል ማዘጋት ይችላሉ። ስለዚህ እባካችሁ እናንተ ጥንቃቄ አድርጉ ስላችሁ ነው ይሄን ማለት የፈለግኩት። በዚህ በልጅ የደረሰን እናንተም እንዳይደርስባችሁ በኋላ ከምናለቅስ ቻናላችን ተዘጋ ብለን ከምናለቅስ ጥንቃቄ እናድርግ። ለማን ቀለም መስጠት እንዳለብን እንወቅ። ከዛም ደግሞ ስልክ ቁጥር መስጠት የለብንም። በተለይ ከአረቦች ጋር ማለት ነው። ከአረቦች ጋር እንደው ከእነሱ ጋር ምንም ግንኙነት ባይኖራችሁ ጥሩ ነው። እነሱ አረብ ያው አረብ ነው ሲጀመር ማለት ነው። በቃ በልቶ ካጅ ማለት እነሱ ናቸው። አጭሩ ማለት ነው። ውለታ የማያውቁ ጉልበታችንን እንጂ እነሱ የሚወዱት የእኛን ጉልበታችንን እንጂ እኛነታችንን የማይወዱ ለእኛ ሲጀመር እኮ እኛ ጋር የሚመጡት ወደውን አይደለም፣ ንቀውን እኮ ነው። ማበረታተን ፈልገው አይደለም። ሚስጥራቸውን እኛን ስለምንም ነው የሚቆጥሩን። ይመጣሉ፣ ያወራሉ፣ ይጀናጀናሉ፣ እንደፈለጉ ያወራሉ። አረብ ቤት እኮ ሄደው እኮ እንደዛ ያወሩ አስባችሁታል? አረቦች ጋር ሄደው እኮ እንደዛ ያወሩም። እኛ ጋር የመናቃቸው መናቄ የእንትን አያውቁም ብለው ዝቅጥ ያለ አስተሳሰብ ስላላቸው ነው እኛ ጋር መተው የሚያወሩት የሚጀናጀኑት እንጂ ለእኛ አስበው እንዳይመስላችሁ። እኛ እንደ መሀይም ምንም ነገር እንደማናቅ ነው አድርገው የሚያስቡን ማለት ነው። ስለዚህ ቻናችሁ ተዘግቶ ከምታለሱ ከማልቀሳችሁ በፊት ይሄን ነገር ልታቆሙ ይገባል። ስልክ ቁጥራችሁን አትስጡ። ተጠንቀቁ እላችኋለሁኝ። በያላችሁበት ሰላማችሁ በዘዝት ይበልልኝ። እንደዚሁም ደግሞ ሰላም ለሀገራችን አላሁ ተዓላ ሰላም ይመልስልን። ሀገራችን ሰላም ያለበት በጣም ያስጠላል። በጣም ለወሬ የሚያስጠላል። ሰላሙ ይብዛ።
እናንተም ሰላማችሁ ይብዛ። በሰላም ላገ